ከዛሬ ያሳለፍነውን ነገር አናሳልፍም ነበር። ስለምን ልታወራኝ ነበር? እፈልግሻለሁ ያልከኝ ስለ ልጄ የሰማኸው ነገር አለ እንዴ? አይ እንደዛ አይደለም። ቅድም ወደ አንቺ ክፍል ስመጣ ከሳሚ ጋር ስታወሩ ሰምቻችሁ ነበር። ስለምን? ስለ ህፃኗ ሳሚ የኔም ልጅ ናት ምናምን ነገር ሲል ሰምቻለሁ። ቆይ ከሳሚ ጋር ከዚህ በፊት ትተዋወቃላችሁ እንዴ? በቀደም ለታም ያቺ ጓደኛሽ ሳሚ የሚባለው ልጅ አስረግዞ ጠፋ ምናምን እዚህ ሰፈር ነው ምናምን ስትል ሰምቻታለሁ። አሁን እውነቱን ብናገር ሌላ ትኩሳት ልፈጥር ነው። በዛ ላይ እውነቱን ካወቁ እሱም እህቱም ዓይንሽን ላፈር ነው የሚሉ። ልጄ ጠፍታ ልትቀር ነው ማለት ነው። መቼም ያለ እነሱ እርዳታ እንዴትም ብዬ ላገኛት አልችልም። አይ ለልጄ ስል ይህንን ሚስጥር መናገር የለብኝም። ሂዊ እንዴ የት ሄድሽ? እኔ ጥያቄ የጠየኩሽ አንቺ እኮ በሀሳብ የለሽም። አይ ምንም ልጄ ናት ያለው እኮ እዚህ ስለተወለደች ነው። ያው እዚህ ቤት ሲንከባከቡኝ አልነበረ? ለዛ ነው ልጄ ናት ያለው እንጂ በሌላ መንገድ አይደለም። ደሞስ ታሪኬን አጫውቼ የለ እንዴ? አዎ ሂዊዬ፣ እኔ የማየውን ነገር ነው ያሰብኩት። ያው ልጅቷ እኮ ለእኔም ልጄ ነች አይደል? አዎ ጥያቄን ከጨረስክ እኔ ልሂድ። ሂዊ መቼም አልተቀየምሽኝም አይደል? ኧረ በፍጹም። በቃ እኔ ወደ ውስጥ ልግባ። እሺ አረፍ። ፈጣሪ ቆይ ምን አጥፍቼ ነው እንደዚህ የምቀጣው? በእርግጥ በደለኛ ነኝ፣ ግን በልጅ አትፈትነኝ። አምላኬ ባጠፋሁት ጥፋት ልጄን አትቅጣብኝ። እንደሰጠኸኝ መልስልኝ። ወደ እኔ ተመልሳ እንድትመጣ አድርግልኝ። ግራ የገባ ነገር ሆነብኝ እኮ አምላኬ። እንደ መርፌ ነው እኮ የጠፋችሁ። ይህንን የሚያህል ቤት ውስጥ ገብቶ የበላ እጅብ አልጮህ አለኝ። አምላኬ እኔ በህይወት የኖርኩት በልጄ ተስፋ ነው። እባክህ ይህንን ተስፋዬን እንዳጣው አታድርገኝ። ሚስጥሩን ግለጽልኝ። የማላውቀው ከጀርባ የሚደረግ ነገር እንዳለ ውስጤ ይነግረኛል። እንድደርስበት አግዘኝ እባክህን አምላኬ። እና ለልጆቹ የሚበላ ነገር ሰጣቸው? በጣም ቆንጆ። ሁሉንም በደንብ ተከታተላቸው። እሺ አሁን እልክልሃለሁ። እሺ ቻው ቻው። ማንን የሚከታተል? እባክህ አንዳንዴ አሰሪ ከሌለ ስራውን በአግባቡ የማይሰራ ስንት ሰራተኛ አለ መሰለክ። እንዴት ከቢሮ ሌላ ስራ ጀመርሽ እንዴ? ታዲያ በዚህ ዘመን በአንድ ስራ ብቻ ይኖራል? እሱስ ልክ ነሽ። በዚህ ዘመን ይዞ መገኘት ነው ዋናው ነገር። እና ያንተስ ጉዳይ እንዴት ሆነልክ? የተወሰነ ጊዜ ሳያቆየኝ አይቀርም። ያለው እኮ የእህትህ ቤት ውስጥ ነው። ዘና በል። የፈለግከውን ያህል ጊዜ መቆየት ትችላለህ። ቆይ ግን እኔ የምልሽ እህቴ፣ የሂዊ ነገር ግን ምን ይሻለናል? ወይ ካልሆነ ለፖሊስ እናሳውቅ እንዴ? ይሄው ዛሬ ነገ እየተባለ እኮ እንደ ቀልድ ልጅቷ ከጠፋች 3 ቀን ሆኗት አይደል እንዴ? ምን ነካ ወንድሜ? ፖሊስ ከሰማ እኮ የመጀመሪያው ምርመራ የሚጀምረው ከኛ ነው። እና ቢሆንስ ምንም ያስፈራን ነገር አለ? ያው መርምሮ ምንም ነገር እንደሌለ ሲያውቁ ይተውናል። ካልሆነ እንዲህ በራሳችን ፈልገንማ ልጅቷን አናገኛትም። እኔ ስራ ሰው ነኝ። አንድ ቀን ብታሰር ስራዬ ሁሉ ገደል ነው የሚገባው። ያው ካለኛ ማንም የላትም እኮ። ስለዚህ በምንችለው ሁሉ እናግዛት ይገባል እህቴ። እሱ ለእኔ ጠፍቶኝ ይመስላል? እሱማ አይደለም እህቴ፣ ግን እሺ ምሳ ሰርቼ እልሃለሁ ብላ። እኔ አንድ ጉዳይ አለኝ፣ ደርሼ ልምጣ። እሺ
ልጄሽ ጣታለ አይደል? ውይ ነቃሽብኝ ማለት ነው። ማን ነገረሽ? ሳሚ አትቀልድ። አሁን አልጋውን ሳነጥፍ በፖስታ የተቀመጠ ፎቶ አይቻል። የኔ ልጅ ደግሞ የለችም። የኔ ልጅ ምን አድርጋት ነው? ሴትዮ ስለምን ፎቶ ነው የምታወሪው? እሱንማ አንተ ንገረኝ እንጂ ይሄ ሁሉ የህፃን ፎቶ። የህፃን ፎቶ? አዎ እኔ እየጠየቅኩ መልሰህ ትጠይቀኛለህ? እኔ የማውቀው ነገር የለኝም። አልገባኝም ሳሚ፣ ምን ጀምረህ ነው? እኔ አንተ ነገር ቀን ከቀን አዲስ እየሆነብኝ ነው። በምን ቀን ነው እንዲያወቅኩህ? ሴትዮ እኔ ስለ ፎቶ እኮ ምንም የማውቀው ነገር የለኝም አልኩሽ እኮ። ለምን የፎቶን ባለቤት አትጠይቂያትም? ይሄ ምንድን ነው? ምኑ? ይህ ሁሉ የህፃናት ፎቶ? መስሪያ ቤት የምንረዳቸው ልጆች ናቸው። እና አንቺ ጋር ምን ይሰራል ታዲያ? አይ እንድናያቸው ልከውልን ነው። እንደውም እንኳን አስታወስከኝ። ስሄድ በኋላ ይዤ እሄዳለሁ። እንደዛ ከሆነ ጥሩ። በቃ እንደዚህ እጅና እግርን አጣጥፈህ ቁጭ ልንል ነው? ከዚህ የተሻለ አማራጭ የለንም። ለአንተማ ጥሩ ነው ይሆንልህ። የኔ ምስኪን ልጅ ናት እንጂ የምትሰቃየው በሞቀው ቤት ቁጭ ብላ እየተንደላቀቅክ ነው። ከዚህ ቤት ካልወጣው ይሄ ቃሪያ ምላስሽ እንደ ጉድ ነው የሚያቃጥለኝ። ጥርግ በል። ድሮስ ከመሸሽ ውጭ ምን ታውቃለህ? ውይ በእናትሽ አሁንስ ያንቺን ንዝንዝ መስማት በጣም ነው ስልችት ያለኝ። ይሄው እንደውም ውሃ አጣጭሽ መጥቷል። እሱም መነዝነዝ ትችላለሽ። እንዴት ናችሁ ሰዎች? እንዴት ናችሁ ሰዎች? እንዴት ነህ ዲቫ? አሉልሽ። እኔ የምልሽ ሂዊ ምን አዲስ ነገር አለ በእናትሽ? ምንም የለም። እሺ ሳሪስ ቤት አለች እንዴ? አረ ቅድም የወጣች እኮ አልተመለሰችም። ቆይ ምን ነው ዛሬም ተነጋግራችሁ እንዴ? እኔ እና እሱ ሳንነጋገር ቀርተን እናውቃለን? ለምን እኔ መጎዳት እንደሚያስደስተው አላውቅም። ልጄን አላገኛትም። ምንም ተስፋ የለኝም። ሂዊ ቆይ ምን ሆነሽ ነው? ኧረ የእኔ ጉድ መቼም አያልቅም። በቃ መቼም አላገኛትም። ወይኔ ልጄ። እሺ ይኸውልሽ ተረጋጊና ምን እንደሆንሽ ንገሪኝ እሺ? ይሄንን አንብበው እስኪ። ልጅሽን ከዚህ በኋላ አታገኛትም። እሷን በመፈለግ ጊዜሽን አታጋጢ። ይልቅ ሌላ ልጅ ወልደሽ ለማሳደግ ብትሞክር የተሻለ ነው። እሱንም እኛ መተን እስከምንወስደው ድረስ። ኧረ ድፍረት! ጭራሽ ቤት ድረስ መጥተው ነው የሰጡሽ? ቆይ ማን ሊያመጣው ይችላል? እኔ አላውቅም።
በቴክስት ልጅሽን ማግኘት ትችያለሽ ብለው ጻፉልኝ። ስወጣ ከልጄ ማቀፊያ ጋር ነው ይህን ደብዳቤ ያገኘሁት። ይህማ በደንብ የሚያውቅሽ ሰው መሆን አለበት። ቆይ ማን ይመስልሻል እንደዚህ እያደረገ ያለው? እኔ እሱን በምን አውቃለሁ? ቆይ ታዲያ ለምን ቴክስት የተደረገበት ስልክ ላይ አንደውልም? ደውዬ ነበረ ግን ዝግ ነው የሚለው። ይኸውልሽ ቤት ከመጡ በስልክሽ ቴክስት ካደረጉ እነዚህማ በደንብ የሚያውቁሽ ሰዎች መሆን አለባቸው። ቆይ ሂዊ ከዚህ በፊት ከሰው ጋር ተጣልተሽ ነበር እንዴ? እኔ በጭራሽ ከሰው ጋር የምጋጭ አይነት ሰው አይደለሁም። ያለኝ አንድና ብቸኛ ጠላት ቢኖር የልጅ አባት ብቻ ነው። ማን ያውቃል? እሱም ሊሆን ይችላል እኮ እንደዚህ ያደረገው። ቆይ እኔ የምልሽ የት እንዳለ ታውቂያለሽ? አላቅም። ሳሮን እኮ ባለፈው በስልክ ደውሎ አስፈራራኝ ብላኝ ነበር። ስለዚህ ይኸውልሽ ሊሆን የሚችለው ብቸኛ ሰው እሱ ብቻ ነው። ለሁሉም አንቺ ተረጋጊ እሺ? እኔ እኮ ያለችኝ ብቸኛ ዘመድ ብቸኛ ወዳጅ ልጄ ብቻ ናት። አውቃለሁ፣ አታስቢ። ፈልገን እናገኘታለን እሺ? ምን ሆነሽ ነው የምትነፋረቂ? አሁን ትክክለኛው ጊዜ አይደለም ሳሚ። ለምን ሆነ ትክክለኛ ጊዜ ያለው ነው እንዴ? አታያትም እንዴ? በጣም አዝናለች እኮ እንዴ። እኔስ ምን አልኩ? ለምንድን ነው የምታለቅሽው ብዬ እኮ ነው የጠየኳት። የምትነፋረቂው ነው ያልከው። እሱ ደግሞ ትንሽ ኃላፊነት የጎደለው ንግግር ይመስለኛል። ደግሞ ስለ ንግግር ልታስተምረኝ ነው? ለመማር ዝግጁ ከሆንክ በደስታ። ውይ ጥላ ገባች እና እኔ ምን ላድርግ? ተከተላት እንጂ ብቻህን እዚያ አትፈራም? ሳሚ ከአንተ ጋር እንደ ሴት መነታረክ ምንም ደስ አይልም። ቆይ ምንድነው እና እሷን ስታይ እንደዚህ የሚያደርገህ? ልታስረዳኝ ትችላለህ? ችግር አለ? የእኔ ደም ነው የሚፈላው። ለማንኛውም በቅርቡ ሰርግ እንደምንበላ ተስፋ አድርጋለሁ። ለመልካም ምኞታ አመሰግናለሁ።